እረነው እስኪ እዚህ የተሰቀለ የጠቅላይ ሚኒስትሩን ባነር እስኪ ቅደደው ሂድ ፍሬው ቅደደው እስኪ ወንድና ተቀምሳታል ምን አይነት ትውልድ እንደተነሳ ትዕቢተኛ ትውልድ እቦይ ትውልድ የእግዚአብሔርን ቃል ማያውቅ ትውልድ የረከሰ ትውልድ ይቅርታ አርጉልኝ ጸጋ እግዚአብሔር የተለየው ከመንፈስ እግዚአብሔር የራቀ ወንበዴ ይቅርታ ለቋንቋዬ መሳደቢያ አይደለም እውነት ነው እንተዋወቃለን መላእክትን ሲሳደቡ ማያፍሩ ድንግል ማርያም ላይ አፍ ሲከፍቱ ማያፍሩ መሰዊያውን ስጋውና ደሙን የምናከብርበትን ሲሳደቡ ማያፍሩ እግዚአብሔርን ሲሳደቡ በቅዱሳን ላይ አፍ ሲከፍቱ ማያፍሩ የዲያብሎስ አፍ ያላቸው እኔ የሚያሳዝነኝ የአይሁድ ፊት ብቻ አይደለም የዚህ ዘመን የመናፍቃን አፍና ፊት እንዴት ይበላት የሆነችን ቅድስት ድንግል ማርያም ምራቃቸው አይገርምም እስኪ ያንተ እናት ፎቶ ላይ እስኪ ምራቅ ልጥፋ ዝም ትለኛለህ እረነው ምናልባት ታመው ሊሆን እንደሚችል ግን እጠረጥራለሁ መቼም ጤነኛ እንደዚህ ያረጋ አሁን የኔን ፎቶ ትረግጠዋለህ እዛኮ በጥንቱ ታሪክ እኮ ንጉሱ እንደዚህ ስዕል ሲያቃልል አንድ አባት አነሳና አሉ የንጉሱን ፎቶ ጣለና ረገጠው አሉ ባለሟሎቹ እንዴት ነው የንጉሱን ፎቶ የምትረግጠው ብለው አነቁት እንግዲያውስ የጌታዬ የኢየሱስ ክርስቶስንም ስዕል ለምን ረገጣችሁት አላቸዋል የንጉስ እስኪ ረገጠው እስኪ እዚህ የተሰቀለ የጠቅላይ ሚኒስትሩን ባነር እስኪ ቅደደው ሂድ ፍሬው ቅደደው እስኪ ተቀምሳታል ነው አይደለም እውነታው ነው ምድር ላይ እንኳን ምን ማድረግ ይቻላል ይሄን ልናስቆመው ግን አንችልም ምእመናን ይሄ ይቀጥላል አትደንግጡ አትታወኩ አትበሳጩ ይልቀኑ እየቀረበ እንደሆነ ወቁ ትንቢታቱ እየተፈጸመ እንደሆነ ተረዱ እግዚአብሔርን ማደሪያውን ይሳደብ ዘንድ አፍ ተሰጠው የሚለው ቃል ታዲያ በዚህ ካልተፈጸመ በምን ሊፈጸምልህ ነው በምን ይፈጸም እንዳይፈጸም ልከለከለው ይችላል እኔ ማን እንዳይፈጸም ሊከለክሉ ይችላሉ መምህር እሳቸው ማን ናቸው አይቻልም ይልቅ በሃይማኖት ጽና ይልቅ በምግባር ቅና ይልቅ እውነተኛ ነው ያስከው በርታ የስድዋ የምራቁን የትኛው እንዳትደነቁ ከዚህ የበለጠ ነው በክፋት እየባሰ ይሄዳል በክፋት እየባሱ ይሄዳሉ በቃ አትደነቁ እግዚአብሔር ይሄን ስንከላከል እንድንኖር አላደረገን ምንድነው እናስተምር እንማር በሃይማኖት እንጽና ንቅና በቃ አለቀ ከዛ ራሱ ይጠፋል የጠላትን ክንፉን የሚሰብርልን ከእግሮቻችን የሚጥልልን ሚካኤል ስለ ሙሴ ስጋ ሲከራከር ሰይጣንን እግዚአብሔር ይጣላ ያለው ሚካኤል አስፈልገኝም የሚል ትውልድ ተነስቷል አዛዝንም እንኳን ቅዱስ ሚካኤል አንተ ለኔ እንደምታስፈልገኝ አያውቅም ሌላ አንተ እንደማስፈልግ አታውቅም ወገኖቼ እኛ ኦርቶዶክሳውያን ምንረዳበትን አእምሮና ዕውቀት እንግዲህ ተረዱ ምን ይላል አይሁድም አጋንንት መናፍቃንም አሕዛብም ኢየሱስ ክርስቶስ ጎኑን ሲወጉት ሲያዩ እነሱ የሚያውቁት እንዳቆሰሉት እንዳሳመሙት ጎኑን እንደከፈቱት እንደጎዱት ብቻ ነው የሚያውቁት እኛስ ኦርቶዶክሳውያን የኢየሱስ ጎን በጦር ሲወጋ ምንድነው ያወቅነው ምንድነው የተረዳነው ካላችሁኝ የሱ ጎን ሲወጋና ጎኑ ሲከፈት የገነት በር እንደተከፈተ እናውቃለን ይላል ቅዱስ ኤፍሬም በቁስሎቹ ውስጥ የመግባት ጸጋ ነው ያገኘነው ይላል ቅዱስ ኤፍሬም እኛ ምን ረዳው እንደዚህ ነው ወገኖቼ አይሁድ አሕዛብን መናፍቃንን ኢየሱስ ክርስቶስ የመጨረሻውን እስትንፋስ መስቀል ላይ ሲተነፍስ ያዩት ያበቃ የሞተ ነበር የመሰላቸው እኛ ኦርቶዶክሳውያን ምን እንረዳለን በዚህ ውስጥ ካላችሁኝ መስቀል ላይ ስለኔና ስለናንተ ፍቅር የመጀመሪያውን የሕይወት እስትንፋስ እንደገና እንደ አዲስ መጀመራችንን እናውቃለን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን ከዚች ዓለም ገዢዎች አንዱስ እንኳን ይህን ጥበብ አላወቀውም አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ
ምዕራፍ 2 ቁጥር 8 አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር። የትምህርታችን ርዕስ ነው። ጥቂት ቁም ነገሮችን እንድናገኝ ከመስቀሉ ጋር በተያያዘ ይህንን ርዕስ መርጫዋለሁ። ቅዱስ አግናጤዎስ ምጥው ለአንበሳ ተሰጥቶ በሰማዕትነት ያረፈ አባታችን እንዲህ ብሏል። እግዚአብሔር ሶስት ሁነቶችን በዝምታ ፈጽሟቸዋል ይላል። እደግመዋለሁ። ሶስት ሁነቶችን በዝምታ በስውር ፈጽሟቸዋል ይላል። አንደኛው የእመቤታችን የቅድስት ድንግል ማርያም ዘላለማዊ ድንግልና ነው። እናት ስትሆን ድንግል፣ ድንግል ስትሆን እናት፣ ይሄንን እግዚአብሔር በዝምታ በስውር ፈጽሞታል ይላል። ሁለተኛው የጽንሱ ነገር ነው። እመቤታችን ቅድስት ድንግል ማርያም ጌታችንን ስትጸንስ አጋንንትም አይሁድም አላወቁም። በዝምታ በስውር ፈጽሞታል የመጸነሱን ነገር። ሁለተኛ ሶስተኛ የሞቱን ነገር ነው። አጋንንት የሞተው ተራ ፍጡር መስሏቸው ነበር። በዝምታ የፈጸመው አንዱ ሞቱን ነው። ለምንድን ነው ግን እግዚአብሔር በዝምታ በስውር እነዚህን ነገሮች መፈጸም የፈለገው? ልብ በሉ። አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር። እግዚአብሔር በዝምታ በስውር የእመቤታችንን ድንግልና የጽንሱን ነገር የሞቱን ነገር በዝምታ ፈጽሞታል ብያችኋለሁ። ለምንድን ነው ግን ይህን ያደረገው እግዚአብሔር? የተወደዳችሁ ኦርቶዶክሳውያን እነዚህን ጥቂት ነጥቦች ፈጠን ብዬ እጠቅስላችኋለሁ። አጋንንትም አይሁድም የተጸነሰው ጌታችን መድኃኒታችን ኢየሱስ ክርስቶስ የባህሪ አምላክ መሆኑን ቢያውቁ ኖሮ እስከ 33 ዓመት አይጠብቁትም ነበር። ወዲያው አፋጥነው አቻኩለው ቅድስት ድንግል ማርያምን ይወግሯትና የኔና የናንተ መዳን ይቀር ነበረ። አንደኛ ለምንድን ነው በዝምታ በስውር መፈጸም የፈለገው ካላችሁኝ፣ ድህነታችን እንዳይቀር ነበር ወገኖቼ። የተወደደች ቅድስት ድንግል ማርያም ጌታችንን እንደጸነሰች የባህሪ አምላክ እንደተጸነሰ አጋንንትም አይሁድም ቢያውቁ ኖሮ ድንግል ማርያምን ወግረው ይገሏት ነበር። ለዚህ ነው የኔና የናንተ ማዳን እንዳይቀር፣ የኔና የናንተ ወደ ሕይወት መመለስ እንዳይዘገይ እግዚአብሔር በዝምታ በስውር ፈጽሞታል። አንደኛ። ሁለተኛ ክርስቶስ ያለ ዘር እንደተጸነሰ
በድንግልና እንደተወለደ አጋንንት ቢያውቁ ኖሮ ከክርስቶስ ጋር ከመዋጋት ይሸሹ ነበር። ወገኖቼ እደግመዋለሁ። በእውነት የባህሪ አምላክ ያለ ዘር እንደተጸነሰ በድንግልና እንደተወለደ አጋንንት የዚች ዓለም ገዢዎች የተባሉ አጋንንት ገዢዎች የተባሉ አይሁድ ቢያውቁ ኖሮ ምን ያረጉ ነበር ካላችሁኝ፣ በተለይ አጋንንት ከክርስቶስ ጋር ከመዋጋት ይሸሹ ነበር። ወገኖቼ አንድ ነጥብ ላስታውሳችሁ። ክርስቶስ ከዘረጋ ሳያጥፍ ከቆመ ሳይቀመጥ በቆሮንጦስ በረሃ ሲጾም ባየው ጊዜ ይሄማ አምላክ ነው ብሎ መጠራጠር ጀምሮ ነበር። በተለይ ታስታውሱ ከሆነ በዮርዳኖስ ክርስቶስ ሲጠመቅ የምወደው ልጄ ይህ ነው የሚል ድምፅ ሲሰማ ይህማ የእግዚአብሔር ልጅ ነው ብሎ ተጠራጥሮ ነበር። ከዚያ ምን አደረገ? ፈተና መፈተን ጀመረ። አታስታውሱ? የእግዚአብሔር ልጅማ ከሆንክ ይህንን ድንጋይ ዳቦ አድርግ እያለ መፈተን ጀመረ። አያችሁ፣ ሲሰማ ተጠራጠረ። ይህንን ጥርጣሬውን ነው ክርስቶስ ያራቀው። ለምን? ከመዋጋት እንዳይሸሽ ነዋ። ታስታውሱ ከሆነ ተርቦ ወደ ዕፀ በለስ ሲሄድ ፍጡር ነው ሲል፣ በለሲቱን ፍሬ ሲያጣባት በቃሉ ብቻ ሲያደርቃት ይሄማ የባህሪ አምላክ ነው ሲል፣ ጀልባ ላይ ታንኳ ላይ ሲተኛ ይሄማ ፍጡር ነው ሲል፣ ማዕበልና ነፋሳት ሲገስጽ ሲያየው ይሄማ አምላክ ነው ሲል፣ የተወደዳችሁ ክርስቲያኖች አጋንንትን ሰይጣናትን ግራ ያጋባ ነው ያቆያቸው። ግራ ያጋባ አንዴ ፍጡር አንዴ አምላክ እንደዚህ ግራ ተጋብቶ መስቀል ላይ ያቀረበው። በሞቴ ስሙኝ፣ አታውቁትም ብዬ አይደለም። ክርስቶስ መስቀል ላይ ቆመና ምን አለ? አምላኬ አምላኬ ስለምን ተውኸኝ ብሎ ጮኸ። ያን ጊዜ አጋንንት፣ ያን ጊዜ ዲያብሎስ አምላኬ አምላኬ የሚለውማ አምላክ ቢኖረው ነው። የሌሎችን ነፍሳት እንደምቀራመት ልቀራመተው፣ አምላኬ ካለማ ፍጡር ነው ብሎ ነው የቀረበው። አያችሁ፣ ከመዋጋት እንዳይሸሽ ያልኳችሁ ቀድሞውኑ ክርስቶስ የባህሪ አምላክ መሆኑን ቢያውቅ ኖሮ መስቀል ላይ አይጠረቅም ነበር። ዲያብሎስ አምላኬ አምላኬ ሲል ነፍሱን ተቀራምቼ ስጋውን በመቃብር ነፍሲውን በሲኦል ልክ እንደ ማንኛችንም ማሰቃያለሁ ብሎ ሲቀርብ በእሳት ዛንጃር በነፋስ አውታር መስቀል ላይ አሰረው። ኃይለኛውን መስቀል ላይ አሰረውና የሲኦልን ነፍሳት ይማርክና ይበረብር ጀመር። ለምንድን ነው የሰወረው? ሰይጣን ይህንን ቀድሞ ቢያውቅ ከእርሱ ጋር ከመዋጋት ይሸሽ ነበር። ኢየሱስ ክርስቶስ ማን መሆኑን ቢረዳ ኖሮ ደፍሮ አይቀርበው ነበር። ሁለተኛ፣ ለምንድን ነው ክርስቶስ በዝምታ በስውር እንዳያውቁት አድርጎ የተገለጠው? አጋንንት ከሱ ጋር ከመዋጋት እንዳይሸሹ ነው። ሶስተኛ፣ ያለ ዘር መጸነሱን በድንግልና መወለዱን የዚች ዓለም ገዦች የተባሉ አይሁድና አጋንንት ቢያውቁ ምን ይሉ ነበር ካላችሁ፣ አሁን ደግሞ በተለይ አይሁድ ኢየሱስ ክርስቶስ የዳዊት ልጅ አይደለም ብለው ይክዱ ነበር። ደግመዋለሁ፣ ወገናችን ዘመዳችን የሚለውን ሐሳብ
ይክዱ ነበር። ምክንያቱም ያለ ዘር ተጸንሷል፣ በዘላለማዊ ድንግልና ተወልዷል። ኢየሱስ ክርስቶስ ሰው አይደለም፣ ምትሃት ነው። እንደውም የዳዊት ልጅ አይደለም። የዳዊት ልጅ ሲል አግኝተ ነው ሰቀል ነው ብለው ምክንያት ይሰጡ ነበር። ሶስተኛ ለዚህ ክህደታቸው ምክንያት ሲያሳጣቸው በዝምታ በስውር ቀስ ብሎ ሰው ሆነ። ወገኖቼ የተወደዳችሁ ክርስቲያኖች ወመጻ እምዘራ ዳዊት በስጋ ከዳዊት ዘር በስጋ መጣ ይላል ቅዱስ ጳውሎስ። ሰው ሆኖ የተገለጠው ከዳዊት ዘር ነው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ይላል መጽሐፍ ቅዱሳችን። ይሄንን የዳዊት ልጅ መሆኑ ከዳዊት ወገን መወለዱ ይክዱ ነበር ወገኖቼ። ለክህደታቸው ለመስቀላቸው ምክንያት ያገኙ ነበር። ለዚህ ነው በዝምብታ ለዚህ ነው በስውር የፈጸመው። አንድ ነገር ልንገራችሁና ላብቅ። ማን ነው ወደ ሌላው ነጥብ ልሸጋገር። ስሙኝ፣ በጣም ይጠቅማችኋል። አንዳንዴ እንዲህ አይነት ዕውቀታዊ ነገሮችን መስማት ይገባናል። እዩ፣ ክርስቶስ በስጋ አባት የለው። ዮሴፍ ቅዱስ ዮሴፍ አባቱ አይደለም። ክርስቶስ ከወንድ ዘር የተወለደ አይደለም። በሰማይ እናት የለው፣ በምድር ደግሞ አባት የለው። ለሴት ለመጽነሷ የወንድ ዘር ምክንያት እንደሚሆናት ለድንግል ማርያም መጽነስ የወንድ ዘር አላስፈልጋት እና እንዴት ሆነ ካላችሁኝ ከመንፈስ ቅዱስ ጸንሳ ተገኘች ይላል ማቴዎስ ወንጌል ምዕራፍ 1 ቁጥር 18። ታዲያ ከወንድ ዘር ካልተወለደ የእመቤታችን የዘር ሐረግም በመጽሐፍ ቅዱስ ላይ ካልተጠቀሰ የዘር ሐረጓ በአይሁድ ልማድ የሴቶች የዘር ሐረግ አይዘረዘርም። መጽሐፍ ቅዱስ ላይ ካልተጠቀሰ ክርስቶስ ከዳዊት ወገን መሆኑ በምን ተረጋገጠ የሚል ጥያቄ ሊነሳ ይችላል። ስሙኝ፣ ጥያቄውን ልድገምላችሁ። የድንግል ማርያም የዘር ሐረግ ከዳዊት ወገን መሆኗ አልተዘረዘረም። ቅዱስ ዮሴፍ ደግሞ በስጋ አባቱ አይደለም። ታዲያ ጌታችን ከዳዊት ወገን መሆኑ በምን ታወቀ ካላችሁኝ አንድ ቃል መጽሐፍ ቅዱስ ይጠቁመናል። እንዲህ ይላል፣ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ይላል። ቅዱስ ገብርኤል ሊያበስራት ወዴት እንደሄደ ሲነግረን ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ይላል። ዮሴፍ ከዳዊት ወገን መሆኑ ተጠቅሷል። ታዲያ ዮሴፍ ነው እንጂ ከዳዊት ወገን መሆኑ የተጠቀሰው የድንግል ማርያም ከዳዊት ወገን መሆን እኮ አልተጠቀሰም። ሁለተኛው ጥያቄ ነው። ይሄንን የሚመልሰው የአይሁድ ባህል ነው። እሱ ምንድነው? በኦሪቱ በአይሁድ ባህል መተጫጨት ከአንድ ነገድና ከአንድ ወገን ነው። ደግሞ አለው የሚተጫጩት ከአንድ ወገንና ከአንድ ነገድ ነው። ያ ማለት ቅዱስ ዮሴፍ ከዳዊት ወገን ከሆነ ቅድስት ድንግል ማርያም ከዳዊት ወገን መሆኗ የታወቀ ነው። ምክንያቱ በኦሪቱ የሚተጫጩት ከአንድ ነገድ ከአንድ ወገን ስለነበረ ነው። እንዴ ሶስተኛ ጥያቄ፣ ምናልባት ቅዱስ ዮሴፍ ተሳስቶ ወይም ሕገ እግዚአብሔርን ጥሶ አጭቶስ እንደሆነ የሚል ጥያቄ ደግሞ ሊነሳ ይችላል። የኢትዮጵያ ኦርቶዶክስ ተዋሕዶ ሊቃውንት እጅግ በጣም የተራቀቁ ናቸው። ምን ብሎ ይመልሳል?
ሊቁ ዮሐንስ አፈወርቅ እንዲህ ይላል። ቅዱስ ዮሴፍ እንኳን እንዲህ ያለ ከበድ ያለ ስህተት ሊሳሳት ቀርቶ ይላል አንድ አስደናቂ ቃል ያነሳል። ምን ይላል? ከሱ እንዳልጸነሰች ድንግል ማርያም እያወቀ ሊያስወግራት ሊያስገድላት አልፈለገም ይላል። ጻድቅ ዮሴፍ ምን አደረገ? ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይላል። ደነገጠ። ጸንሳ ሲያያት ሆዷ ገፍቶ ሲያያት ደነገጠ። ታዲያችን ምስኪን ባልተረዳው ነገር ሊያስወግራት እኮ ይችላል፣ ከኔ አይደለም ጽንሱ ብሎ መወገር ነበር የመጨረሻ እድሏ። ቅዱስ ዮሴፍ ግን ምን አደረገ? ጻድቅ ሆኖ ሊገልጣት ሊያስወግራት አልወደደም፣ በስውር ሊተዋት አሰበ ይላል። እና ዮሐንስ አፈወርቅ ምን ይላል? ታዲያ እንዲህ ላለው ነገር በጥንቃቄ በንጽህና እሷን ላለመጉዳት በስውር የሐዲስ ኪዳንን ጽድቅ የመሰለ የፈጸመ ቅዱስ ዮሴፍ እንደዛ አይነት እንዴት ከነገዱ ከወገኑ ወጥቶ ሊያጭ አይችልም ይላል። ጥቂቷን ስህተት ለመሳሳት እድል ያልሰጠ ዮሴፍ ትልቁን ስህተትማ አይሳሳትም ይላል። እኔ ሶስተኛውን ነጥብ ልጥቀሰው። ምን የሚለውን? የዳዊት ልጅ አይደለም ብለው ለመስቀላቸው ምክንያት እንዳረጉ በዝምታ በስውር ፈጸመው። አራተኛ፣ የተወደዳችሁ ክርስቲያኖች ክርስቶስ ገና እንደተጸነሰ የባህሪ አምላክ መሆኑን ያለ ዘር መጸነሱን በድንግልና መወለዱን ይህንን አስደናቂ ተአምራት በማህፀን መፈጸሙን አይሁድ ቢያውቁ ምን እንደሚሆኑ ታውቃላችሁ? ይበሳጩ ነበር። በጣም ነበር የሚበሳጩት። የተወደዳችሁ ክርስቲያኖች ታስታውሳላችሁ፣ ጥቃቅን ተአምራቶችን ሲሰራ እንኳን አይሁድ በጣም ነበር የሚናደዱት። ድንጋይ ያነሱ ሊወግሩት ይሞክሩ ነበር፣ እሱም ይሰወራቸው ነበር። ገና ከማህፀን እንዲህ ያለ አስደናቂ ተአምር እንደሰራ ቢያውቁማ ይበሳጩ ነበር። ምዕመናን እያልኳችሁ ያለሁት ገብቷችኋል? ለምን ያበሳጫችሁ? ወገኖቼ ከተአምራት ሁሉ በላይ የትኛው ተአምር እንደሚበልጥ ታውቃላችሁ? ያለ ዘር መጸነስ በድንግልና መወለድ ከተአምራቱ ሁሉ ተስተካካይ የለው። እዩ፣ ከሞት ስለመነሳት ካወራችሁ ብዙዎች ከሞት ተነስተው አይተናል። የተአምራት ሁሉ አክሊል ምንድነው ካላችሁኝ፣ በዘላለማዊ ድንግልና መወለዱ ነው ክርስቶስ። ይሄ ተአምራት ሁሉ አክሊል። ኦርቶዶክሳውያን እኛ ምልክት ስንሻማ እንውለው ለምን ይመስላችኋል? እንዲህ ያለ ተአምራት ስላየን እኮ ነው። በየአዳራሹ ተአምር ፍለጋ ማንሄደው። በቅቶናል ተአምር። ያለ ዘር ተጸንሷል፣ በድንግልና ተወልዷል። የተወለደበትን ማህፀን በዘላለማዊ ድንግልና አጽንቷል። ከዚህ በላይ ተአምር ምን አለና ነው የት የምንሄደው? አይመለከተንም እኛ ተአምር። ለዚህ ነው እዚህ ብዙም የማይነገረው ስለ ተአምር። ለምን ያበሳጫቸው? አራተኛው ነጥቤ ነው ወገኖቼ። ክርስቶስ ለማበሳጨት አይደለም የመጣው። የተወደዳችሁ ክርስቲያኖች እንደው በጥላነት እያለማመደ እኮ ነው ያቆያቸው። እንዴት? ድንግሊቱ ስለምትወልድ መካን የሆኑ ሴቶችን እንዲወልዱ እያደረገ ነበር ያቆየው። ለምንድን ነው እነ ሳራ የወለዱት? መካኖቹ እነ ሐና የወለዱት ዝም ብሎ ይመስልሃል? አይደለም። ድንግሊቱ ስለምትወልድ ነው ወገኖቼ። ሁሉም ነገር የሚያመለክተው
ወደ አስደናቂው የክርስቶስ የማዳን ሥራ ነው። መካኖች ከወለዱ ድንግሊቱ ስትወልድ እንዳይደንቃቸው ነበረ። ዛሬም መናፍቃን ሲደንቃቸው ይኖራል። ይድነቃቸው ብንነግራቸውም አይገባቸው። ኢየሱስ የሚል ስም ስለሚመጣ ኢያሱ በሚል ስም ያለማምዳቸዋል። ሆሴ በሚል ስም ያለማምዳቸዋል። ኢሳይያስ በሚል ስም እንዳይደነግጡ እኮ ነው የተንከባከባቸው። ወገኖቼ ማበሳጨት አይፈልግም እግዚአብሔር። ቁጣቸውን ንዴታቸውን ማብረድ እንጂ ማጋጋል አይፈልግም። ለዚህ እኮ ነው ታስታውሱ ከሆነ ያንን አይነ ስውር ዮሐንስ 9 ላይ ፈውሶ በማከላቸው ጎምለል ያለ አይምሰላችሁ። በጣም ይደንቃል ጌታችን። እደግመዋለሁ፣ ፈወሰውና ፈቀቅ አለ፣ ተሰወረ። ለምን? ብስጭት ሲያዩት እንዳይበሳጩ። እኛ እኮ ማበሳጨት ነው ስራችን። ቆይ ነገሌ ላናዳቸው፣ ቆይ ነገሌ ላበሳጫቸው፣ ቆይ ነገሌ ላቃጥላቸው፣ ቆይ ስኬቴን አሳይቼ እነገሌ ላሳፍራቸው። አቤት አቤት አቤት! ክርስቶስ እንዲህ ያለ ድንቅ ሥራ እየሰራ ስውር ነው የሚለው። መታየት እንኳን አይፈልግም ወገኖቼ፣ መደነቅ አይፈልግም፣ ማበሳጨትም አይፈልግም። ክርስትና ሰዎችን አያበሳጭ፣ እልክ አያስይዝም። ይሄ አንዳንዴ በዓላት ላይ ያለው ሽሚያችን አንዳንዴ ማበሳጨት ኢትዮጵያ ውስጥ ይሄ መበሻሸቅ ነው የሚባለው። እንደዛ ይመስላል። ምን አገባን እኛ? የሚያወሩ ያውሩ። እኛ እንዲህ አይነት ሥራ የለንም። እኛ እውነተኛውን ትምህርት እናስተማራል። ካመነ ያምናል፣ ከመጣ ይመጣል፣ ከዳነ ይድናል። ማበሳጨትም ማናደድም የክርስቶስ ልጆች ሥራ አይደለም። አራተኛ ወይም አምስተኛ ግራ እንዳያጋባቸው። እንዴት ይደንቃል! የገዛ ራሱ የሆነውን ሕዝብ ግራ እንዳያጋባው ነው በዝምታ በስውር የፈጸመው። ለምን ግራ ያጋባቸው? በሞቴ ከፍ ብሎ በፈጸመው ነገር ሁሉ ግራ ሲጋቡ ነበር። አሁን ግን ያለ ዘር ተጸንሶ በድንግልና ተወልዶ ቢያዩት በጣም ነው ግራ የሚጋቡት። ለምን ግራ ያጋባቸው? ክርስቶስ ማዳን እንጂ ግራ ማጋባት አይደለም ዓላማው። ማረጋጋት እንጂ ማስደንገጥ አይደለም ዓላማው። ሕይወት መስጠት እንጂ ማስደነቅ አይደለም ዓላማው። የክርስትና ዓላማ ማዳን ነው። የቤተ ክርስቲያን ሕይወት ዓላማ ማስደነቅ አይደለም፣ ማዳን ነው። ለምን ግራ ያጋባቸው? የተወደዳችሁ ክርስቲያኖች ባጭሩ ልጥቀስላችሁ። ለምንድን ነው የሰወረው? ድህነታችን እንዳይቀር ነው። በሞቴ አይዟችሁ ቶሎ ጨርሳለሁ፣ ፀሐይ ላይ አላቆያችሁ። ለምንድን ነው በዝምታ በስውር የፈጸመው? እንዳያውቁ አድርጎ የመጣው ለምንድን ነው? ድህነታችን እንዳይቀር ነው። ለምንድን ነው ደግሞ መዳናችን እንዳይዘገይ ነው። ለምንድን ነው? ወገኖቹን አይሁድ ከክህደት ለመጠበቅ ነው። የዳዊት ልጅ አይደለም ብለው እንዳይክዱ ነው። ለምንድን ነው? ግራ እንዳያጋባቸው ነው። ለምንድን ነው? አጋንንት ከእሱ ጋር ከመዋጋት እንዳይሸሽ ነው። ለምንድን ነው? እንዳያበሳጫቸው ነው። ወገኖቼ እግዚአብሔር የትኛውንም ሥራ ከሰራ እመኑኝ እንዲጠቅመን አድርጎ ነው የሚሰራው። እየሰማችሁኝ ነው? በጣም ሩሩህ፣ በጣም አፍቃሪ፣ በጣም ወዳጅ ነው እግዚአብሔር። ምንም ነገር ከሰራ እመኑት፣ እግዚአብሔርን ተቀበሉት። እንዲጠቅመን ነው የሚሰራው። በሞቴ ሞትን እንኳን ለጥቅማችን እንዳደረገው አታውቁም? መፍረሳችን፣ መበስበሳችን፣ መሞታችን እንኳን ለጥቅማችን እኮ ነው ያደረገው። እንዴ ይሄንን ተውት። የአጋንንትን ትንኮሳ፣ የአጋንንትን እኔና እናንተንን ማታለል እንኳን ሳይቀር እንዴት አድርጎ ለበጎ እንደቀየረው አታውቁም? እንደውም አንድ አባት በፊት ሲያስተምረን ትዝ ይለኛል። ጋሽ ግርማ ይባላል። እንዴት ታላቅ የእግዚአብሔር ሰው ነበር መሰላችሁ። እንኳን እሰይ እንኳን አዳም በደለ ይልና
አዳም ባይበድል ኖሮ እግዚአብሔር እንዴት እንደሚያፈቅረኝ አላውቅም ነበር ይላል። እንኳን በደለ እንዴት እንደሚወደኝ እግዚአብሔርን አወቅኩት፣ ተሰቀለልኝ። እንዴት እንደሚያፈቅረኝ አወቅኩት፣ ሞተልኝ። እንዴት እንደሚወደኝ አወቅኩት፣ ሰው ሆኖ ተገለጠልኝ ይላል። ለበጎ አድርጎ ይቀይረዋል። ክርስቲያኖች እግዚአብሔርን እናምነዋለን። ለዚህ ነው በስውር የፈጸመው። ጥቂት ነጥቦች ላንሳና ትምህርቴን ወደ መጠቅለል እሄዳለሁ። ወገኖቼ እንኳን ከአይሁድ እንኳን ካጋንንት ከዚህች ዓለም ገዦች የአባቶቻችን መጽሐፍ ምን ይላል? በአርያም ካሉ መላእክት እንኳን የቃልን ምስጢር ያወቀ የለ፣ የመምጣቱን ምስጢር ያወቀ የለም ይላል። ከመላእክት እንኳን ሰውሮታል ወገኖቼ፣ ከመላእክት እንኳን ሰውሮታል። እንዴት አድርጎ ሰወረው? በጣም የሚደንቅ ነገር ሊቃውንት ይናገራሉ። ምን ይላሉ? ቅዱስ ዮሴፍን አጠገቧ በማቆም ይሄን ምስጢር ሰወረው ይላሉ። ወንድ አጠገቧ አቆም። አያችሁ እግዚአብሔር። ደግሞ አለው ድንግል ማርያም ያለ ዘር ጸንሳ በድንግልና ወልዳ በዘላለማዊ ድንግልና ጸንሳ እንደኖረች አጋንንትም አይሁድም እንዳያውቁ እንደምን አድርጎ ሰወረው ካላችሁኝ፣ ቅዱስ ዮሴፍ የሚባል አንድ ወንድ አጠገቧ አቆመ። ስለዚህ የሚመስላቸው ምንድነው? እንደ መሰላቸው የዮሴፍ ልጅ መሰላቸው። የጸነሰችው ከሱ መሰላቸው። ወገኖቼ ዛሬም ድረስ አንዳንድ መናፍቃን እዚህ ሐሳብ ላይ ተቸክለዋል። እንዴት ያሳዝናል! ከዮሴፍ ልጆች ወልዳለች ብለው ጨክነው እስኪናገሩ ድረስ ሆነዋል። ምዕመናን በቅዱስ ዮሴፍ መታጨት ውስጥ ይህንን ምስጢር ሰወረው፣ ጠባቂ አድርጎ ሰወረው። ለዚህ እኮ ነው ታስታውሳላችሁ፣ ቅዱስ ገብርኤል ሲያበስራት በሞቴ ቅዱስ ዮሴፍ እኮ አጠገቡ አለ። መጣና ቅዱስ ገብርኤል አበሰራት፣ ወንድ ልጅ ትወልጃለሽ አላት። ከዚያስ ወንድ ስለማላውቅ ይህ እንዴት ይሆናል አለቻ። በሞቴ ስሙኝ፣ ትወልጃለሽ ሲላት እጮኛ አጠገባ እውነትም ለተባለው ግብር ከሆነ አንዳንዶች እንደሚሉት ከዮሴፍ ነው ብትል፣ ወይም ወንድ ስላለ የታወቀ ነው። የታጨች ሴት ማግባት ማይገባች ሴት መጽነስ፣ የጸነሰች ሴት መውለዷ ማይቀር ነው። ይህ እግዚአብሔር ፈቃድ ከሆነ ትወልጃለሽ ሲላት ወንድ ስለማላውቅ ይህ እንዴት ይሆናል የሚለው ቁርጠኛ ንግግሯ፣ ቁርጠኛ ህሊናዋን፣ ብጻት መግባቷን፣ ብቸኛ ሆኗ መኖሯን፣ አጠገቧ የተቀመጠው ቅዱስ ዮሴፍ ለሌላ ጉዳይ አለመሆኑን መናፍቃን እንደሚሉት አያስታውቅም። እዚያ ውስጥ ሰወረው። እግዚአብሔር ቅዱስ ዮሴፍን አጠገቧ አስቀመጠና ሰወረው። በዝምታ ፈጸመው። እንዳያውቁት አደረገው። እንዴት ይውገሯት? ወንድ አላ ሰወረው። አይ እግዚአብሔር ሰወረው። እንዴት ይደንቃል ወገኖቼ! ሲጠራጠር አጋንንት ቢጠራጠሩ ኖሮ ምን ያረጉ ነበር? አንድ ነጥብ ልጨምርላችሁ። ትንሽ ታገሱኝ፣ አይዟችሁ። አንድ ነጥብ ልጨምርላችሁ። አጋንንት የተጸነሰው ጽንስ የባህሪ አምላክ መሆኑን ቢያውቁ ምን ያረጉ ነበር ካላችሁ፣ ሆይ ላስታውሳችሁ። የተወለደው የአይሁድ ንጉሥ ወዴት አለ እያሉ ሰብአ ሰገል ሲመጡ ሄሮድስ ደነገጠና 2 ዓመትና ከዛ በታች የሆኑትን ሕፃናት አስፈጀላቸው። ንጉሥ ተወልዷል እንዴ አለና አስፈጀ። እንግዲህ ተወልዷል የሚል ሲሰማ 144,000 የቤተልሔም ሕፃናትን ካስፈጀ ተጸንሷል የሚለው ቢሰማና ቢጠራጠር ምን ያደርግ ነበር ካላችሁ፣ ወይ የጸነሱ ሴቶችን በሙሉ ሰብስቦ ያስፈጅ ነበር። ለዚህ ነው የሰወረው። ያንተ የኔ የሁላችን ድህነት እንዳይቀር ነው እግዚአብሔር የሰወረው። ከዚህች ዓለም ገዢዎች አንዱ እንኳን ይህን ጥበብ አላወቀው። አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር። ሰወረው። ምዕመናን ሌላ ነጥብ ልስጣችሁ። ሌላ ነጥብ
አሁንም ሌላ ነጥብ በሞቴ እንደው ትንሽ ተጠቅማችሁ ይሆናል አስቡ። አጋንንት አይሁድ በተለይ አጋንንት ቢያውቁ ኖሮ ምን ያረጉ ነበር? ቢጠራጠሩ ኖሮ ምን ያረጉ ነበር? ላስታውሳችሁ። በዚህ በትንቢተ ዳንኤል ምዕራፍ 10 ላይ ነቢዩ ዳንኤል ክርስቶስ ሰው ስለመሆኑ ራእዩን ሊገልጽለት ቅዱስ ገብርኤል ለነቢዩ ለዳንኤል ራእይ ሊገልጽለት ወደ ነቢዩ ዳንኤል ሄደ ይላል። የፋርስ አለቃ መንግስት ግን 21 ቀናት ተቋቋመኝ ይላል ቅዱስ ገብርኤል ትንቢተ ዳንኤል ምዕራፍ 10 ላይ ልድገመው። የፋርስ አለቃ መንግስት ግን 21 ቀናት ተቋቋመኝ ይላል። በሞቴ ራእዩን ሊገልጽለት ሲሄድ ተጠራጥሮ የፋርስ አለቃ መንግስት ግን የሚለውን ሊቃውንት አጋንንትና ሰራዊት አጋንንት ቅዱስ ገብርኤልን ይዋጉት ጀመር። ለምን? ራእዩን እንደሚገልጽለት ተጠራጥረው እና ምን ይላል? 21 ቀናት አዘገዩኝ ይላል። ደግሞ አለው 21 ቀናት አዘገየኝ ይላል። እየታገለ እየተዋጋ አትነግርም እያለ ትግል ገጠማ ዲያብሎስ 21 ቀናት አዘገየኝ ይላል። በሞቴ ለራእዩ አጋንንት እንዲህ ከታገሉ ያለ ዘር መጸነሱን ራእዩ መፈጸሙን በድንግልና መወለዱን ቢያውቁ ኖሮ እንዴት ይታገሉ እንደነበር አስቡት። ያዘገዩት ነበር ድህነታችን። ለዚህ ነው እግዚአብሔር በዝምታ በጸጥታ የፈጸመው። እዚህ ጋር ግን አንድ ነገር ሰንቀር አድርጌ ልለፍ። የፋርስ አለቃ መንግስት ግን 21 ቀናት ተቋቋመኝ ይላል። ከዛ ይቀጥልና ምን ይላል መሰላችሁ? ቅዱስ ገብርኤል ካለቃችሁ ከሚካኤል በቀር የሚያጸናኝ የለም ይላል። ቅዱስ ሚካኤል መጣለት ለቅዱስ ገብርኤል። ከዛስ አጋንንት ሰራዊት አጋንንትን አዋረደ። ቅዱስ ገብርኤል ራእዩን ለመንገር ወደ ዳንኤል በረረ። ቅዱስ ሚካኤልስ ተዋጋቸው፣ አዋረዳቸው። ወገኖቼ እኔ እዚህ ጋር መናገር የምፈልገው ነጥብ ምን መሰላችሁ? እንኳን ለኔና ለናንተ ለደካሞቹ ለመልአከ ብስራት ለቅዱስ ገብርኤል እንኳን ሳይቀር ቅዱስ ሚካኤል አስፈልጎታል። መልአክ አስፈልገው። መልአክ አያስፈልገኝም ልትል የምትችል አንተ ማን ነው የምትሆን? ቅዱስ ገብርኤል እንኳን ይሄንን ካለ እንዴ ካለቃችሁ ከሚካኤል በቀር የሚያጸናኝ የለም ካለ አንተ ማን ሆነ ነው ሚካኤል ምንድነው የምትለው? መልአክ አያስፈልገኝም ለማለት ትደፍራለህን? ይሄን ትዕቢት አትተውምን? ይሄን ድፍረት አትተውምን? ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር ዘንድ ደስ የሚያሰኝ ጸሎትና ልመና ምልጃቸው አያስፈልገኝም ትላለህን? በመጨረሻው ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ሲመጣ አታስፈልገኝም ትለዋለህን? በለው። አንተ አታፍርም ትለዋለህ? እኔ በቃለሁ ሚካኤል ልትለው እኮ ትደፍራለህ፣ አታፍርም። ሁሉ ይድኑ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን ይላል ስለ መላእክት ሲናገር ዕብራውያን ምዕራፍ 1 ቁጥር 14 ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን ይላል። መዳንህን እንድትወርስ ለማገዝ ሲመጣ አልፈልግም በለው። እስኪ እመኑኝ፣ እንደዚህ እኮ ነው እያሉ ያሉት። ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። አጋንንትን የሚያሳፍርልን ሚካኤል፣ ከዲያብሎስ ጋር የሚዋጋልን ሚካኤል፣ የጠላትን ክንፉን የሚሰብርልን ከእግሮቻችን የሚጥልልን ሚካኤል፣ ስለ ሙሴ ሥጋ ሲከራከር ሰይጣንን እግዚአብሔር ይጣላ ያለው ሚካኤል አያስፈልገኝም የሚል ትውልድ ተነስቷል። አያሳዝንም? እንኳን ቅዱስ ሚካኤል አንተ ለኔ እንደምታስፈልገኝ አያውቅም፣ እኔ ለአንተ እንደማስፈልግ አታውቅም። ምን አይነት ትውልድ እንደተነሳ! ትዕቢተኛ ትውልድ፣ እቦይ ትውልድ፣ የእግዚአብሔርን ቃል የማያውቅ ትውልድ፣ የረከሰ ትውልድ። ይቅርታ አድርጉልኝ፣ ጸጋ እግዚአብሔር የተለየው ከመንፈስ እግዚአብሔር የራቀ
ወንበዴ። ይቅርታ ለቋንቋዬ መሳደቢያ አይደለም፣ እውነት ነው። እንተዋወቃለን። መላእክትን ሲሳደቡ ማያፍሩ፣ ድንግል ማርያም ላይ አፍ ሲከፍቱ ማያፍሩ፣ መሰዊያውን ስጋውና ደሙን የምናከብርበትን ሲሳደቡ ማያፍሩ፣ እግዚአብሔርን ሲሳደቡ በቅዱሳን ላይ አፍ ሲከፍቱ ማያፍሩ፣ የዲያብሎስ አፍ ያላቸው ምን ማድረግ ይቻላል? ይህንን ልናስቆመው ግን አንችልም። ምእመናን ይሄ ይቀጥላል። አትደንግጡ፣ አትታወኩ፣ አትበሳጩ። ይልቅ ቀኑ እየቀረበ እንደሆነ ወቁ። ትንቢታቱ እየተፈጸመ እንደሆኑ ተረዱ። እግዚአብሔርን ማደሪያውን ይሳደብ ዘንድ አፍ ተሰጠው የሚለው ቃል ታዲያ በዚህ ካልተፈጸመ በምን ሊፈጸምልህ ነው? በምን ይፈጸም? እንዳይፈጸም ልከለክለው እችላለሁ? እኔ ማን ነኝ? እንዳይፈጸም ሊከለክሉ ይችላሉ መምህር? እሳቸው ማን ናቸው? አይቻልም። ይልቅ በሃይማኖት ጽና፣ ይልቅ በምግባር ቅና፣ ይልቅ እውነተኛ ነው ያስከው በርታ። የሚቃወሙ አጋንንትን ባለማወቅ ሰወራቸው ይላሉ አባቶቻችን። ሰውሯቸዋል። መላእክትንም ሰወራቸው፣ በዝምታ ፈጸሙ። ታዲያ እንዲህ ከሆነ ካልቀረ አንድ ነገር ጠቅሼ ትምህርቴን በጥቂት ነጥቦች እጠቀልላለሁ። አይዟችሁ፣ ይቅርታ አድርጉልኝ። መቼ በዚህ ማለዳ ፀሐይ ላይ ያሰነበትኳችሁ። እየሰማችሁኝ ነው? ግን እየሰማችሁኝ ነው? አይዟችሁ። እዚህ ፀሐይ ተደብድበንም ከሆነልን እሰየው፣ እግዚአብሔር ይቁጠርልን። እሳት ውስጥ የገቡ ሰማዕታት ያመኗት ሃይማኖት ናት። አይዟችሁ፣ ይሄንን እግዚአብሔር ይቁጠርልን፣ እንደ ደጅ ጥናት አድርጎ ይቁጠርልን። የእናንተን ጉልበታችሁ ወገባችሁ እየተንቀጠቀጠ ጉልበታችሁ እየደነዘዘ እዚህ የተቀመጣችሁትን ብዙ ቁም ነገር አታድርጉት። አቆማችሁን ምን? ይህ እግዚአብሔር ቃል ነው። ይህ ያድሳል። እኔና እናንተ ባይገባን እንኳን ይባርከናል። በእውነት ይባርከናል። አጋንንት በዚህ ውስጥ መኖር አይችሉም። ያነጻናል የእግዚአብሔር ቃል። ባትሰሙት እንኳን ባትረዱት እንኳን ግድ የላችሁም። ጥቂት ታገሳችሁ መስማት ጥሩ ነው በጣም። የእግዚአብሔር ቃል አጥንትንና ጅልማትን እስኪ ቆርጥ ድረስ ኃይል አለው፣ ያስተካክለናል ወገኖቼ። ታዲያ ከሰወረ ካልቀረ እችን ሳልናገር መሄድ ስለሌለብኝ ነው። ታዲያ በዝምታ በስውር መፈጸሙ ካልቀረ ለምን ቅዱስ ገብርኤል እንዲያበስራት ፈለገ? ለምን ቅዱስ ገብርኤል እንዲያበስር ተላከ? አንዴ ከሰወረው ካልቀረ አካላዊ ቃል ዝም ብሎ መጥቶ አይጸነስም ነበረ? ያለ ማብሰር ማደር አይችልም ነበረ? ይችላል። ታዲያ ለምን እንዲያበስር አደረገው ካላችሁኝ 3 ነጥቦችን ልጥቀስ፣ ከዛ ወደ ማሰሪያዬ ልንደርደር። በጣም ይጠቅማችኋል። ስሙኝ። አንደኛ፣ በነካጁ በስውር ለምን አያረገው? ለምን ቅዱስ ገብርኤል እንዲያውቅ ሆነ? ለምን ቅዱስ ገብርኤል እንዲያበስራት ፈለገ? እንዲሁ ያረገውም ነበር? ምርጥ ጥያቄ ነው። በጣም ረቂቃን የሆኑ ሊቃውንት 3 ምክንያቶችን ያቀርባሉ። እንዲህ ይላሉ። አንደኛ፣ ድንግል ማርያም ያለ ጋብቻ ያለ ሩካቤ እንዲሁ እንደጸነሰች አይታ እንዳትደነግጥ ስለፈለገ ነው ይላሉ። ወዳጆቼ፣ ወገኖቼ፣ አካላዊ ቃል ኢየሱስ ክርስቶስ ያለ ማብሰር ያለ ብስራት ያለ መንገር እንዲሁ መጥቶ ቢጸነስ ኖሮ ሆዷ ሲገፋ ቅድስት ድንግል ማርያም ምን ትሆናለች? እንዴ ታምሜ ነው፣ ደዌ መጥቶብኝ ነው፣ አጋንንት ተተናክሰውኝ ነው ብላ ትደነግጥ ነበር። አይሁድ እንዳይደነግጡ የተጨነቀ እግዚአብሔር እናቱን ማስደንገጥ ነበረበት? በፍጹም። ስለዚህ ማብሰር ነበረበት። አንደኛ። ሁለተኛ በድንግልና የምትጸንሰው ማን መሆኑን ማወቅ አለባት። ዋጋ ትከፍላለች።
ለምን ዋጋ እንደምትከፍል ማወቅ አለባት። በረሃ ለበረሃ ትንከራተታለች። በነፍሷ ሰይፍ ያልፋል። ጽኑ እንባም ታፈሳለች። የአሸዋው ግለት ይበላታል። የአይሁድ ፊት ያቃጥላታል። እኔ የሚያሳዝነኝ የአይሁድ ፊት ብቻ አይደለም፣ የዚህ ዘመን የመናፍቃን አፍና ፊት እንዴት ይበላት ይሆንችን ቅድስት ድንግል ማርያም። ምራቃቸው አይገርምም? እስኪ ያንተ እናት ፎቶ ላይ እስኪ ምራቅ ልትፋ ዝም ትለኛለህ? ኧረ ነው። ምናልባት ታመው ሊሆን እንደሚችል ግን እጠረጥራለሁ። መቼም ጤነኛ እንደዚህ ያደርግ። አሁን የኔን ፎቶ ትረግጠዋለህ? እዛ እኮ በጥንቱ ታሪክ እኮ ንጉሱ እንደዚህ ስዕል ሲያቃልል አንድ አባት አነሳና አሉ የንጉሱን ፎቶ ጣለና ረገጠው አሉ። ባለሟሎቹ እንዴት ነው የንጉሱን ፎቶ የምትረግጠው ብለው አነቁት። እንግዲያውስ የጌታዬ የኢየሱስ ክርስቶስንም ስዕል ለምን ረገጣችሁት አላቸዋል። የንጉስ እስኪ እርገጠው፣ እስኪ እዚህ የተሰቀለ የጠቅላይ ሚኒስትሩን ባነር እስኪ ቅደደው፣ ሂድ ፍሬው ቅደደው፣ እስኪ ትቀምሳታል። ነው አይደለም? ነው አይደለም? ነው አይደለም? እውነታው ነው። ምድር ላይ እንኳን ወንድ ነህ። ምናልባት ቅድም ያልኳችሁ ነገር ግን እንደሚኖር እርግጠኛ ነኝ። የትኛው የስድቡ አፍ የምራቁ የትኛው እንዳትደነቁ። ከዚህ የበለጠ ነው። በክፋት እየባሰ ይሄዳል። በክፋት እየባሱ ይሄዳሉ። በቃ አትደነቁ፣ አትደነቁ። እግዚአብሔር ይሄን ስንከላከል እንድንኖር አላደረገን። ምንድነው? እናስተምር፣ እንማር፣ በሃይማኖት እንጽና፣ ንቅና። በቃ አለቀ። ከዛ ራሱ ይጠፋል፣ እግዚአብሔር ያጠፋዋል። ሁለተኛ በድንግልና የምትጸንሰው ማን መሆኗን እንድታውቅ ነው። ዋጋ ትከፍላለች። ሶስተኛ ነፃ ፈቃዷን ለመጠየቅ ነው በሞት። ይሄ ደግሞ አስደናቂ ምክንያት ነው። እዩ ዝም ብሎ መጥቶ ትወልጅኛለሽ ማለት ይችላል አይችልም? ይችላል። እግዚአብሔር እኮ እንኳን እግዚአብሔር ይኸው ንጉሥ ችሎ የለ እንደ መከራ እያበሉ በዓለም ላይ በሙሉ እንደሱ አይደል እንዴ? ከፍ ያለ ዝቅ ያለውን እንደሱ አይደል እንዴ? አለቃ ምንዝሩን እንደሱ አይደል እንዴ? እግዚአብሔር ግን እንዲህ አይነት ጉልበተኛ እንዲህም አይነት እብሪተኛ አይደለም። አስወድዶ አስፈቅዶ አስለምዶ እሺ አስብሎ እኮ ነው የሚጸነሰው። እንዴት የሚደንቅ ትሁት አምላክ ነው እናንተ። ነፃ ፈቃዷን እሺ ማለት አለባት። እሺ እሱ ስለመረጣት ብቻ ሳይሆን እሷ መምረጥ አለባት። እሺ ሌሎችን ድህነቶች እሺ ካስባለ ይሄንን በግብታዊነት እጅ ጠምዝዞ ያረጋዋል? አያረገውም። እናስ እሺ ያስብላታል። ነፃ ፈቃዷን መስጠት አለባት። ይሁን ማለት አለባት። አሜን ማለት አለባት። እንደውም አንድ ሊቅ ምን ይላል? ሰማይን ምድርን ፍጥረታትን ሲፈጥር እግዚአብሔር ነበር ይሁን ያለው ይልና አሁን በአዲስ ኪዳን ሰውን ሲፈጥረው ግን ይሁን ያለችው እናቱ ናት። ምን ብላ? ይሁንልኝ። ለዚህ ሶስት ምክንያት ነው ቅዱስ ገብርኤል የተላከው። ልድገመው እንዳትረሱት፣ ልድገመው እንዳትዘነጉት። አንደኛ እንዳትደነግጥ። ጽንሱ የመጣው ከሰይጣን መተነኳኮስ ከበሽታ መስሏት እንዳትደነግጥ። ሁለተኛ ማን መሆኑን እንድታውቅ ዋጋ ትከፍላለችና። ሶስተኛ ነፃ ፈቃዷን በእሽታ በይሁንታ መስጠት አለባት። አሜን ማለት አለባት። ትምህርቴን ልጠቅልለው 5 ደቂቃ ብቻ። ሌላ ብዙ ማብራሪያ በጣም ብዙ ነጥቦችን ማንሳት ይቻላል። እኔ ግን መጠቅለያ ይሄን ላድርገው። ከዚህች ዓለም ገዢዎች አንዱ እንኳ ይህን ጥበብ አላወቀውም። አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር። ወገኖቼ እኛ ኦርቶዶክሳውያን የምንረዳበትን አእምሮና ዕውቀት እንግዲህ ተረዱ። ምን ይላል አባቶቻችን? ይኸው አይሁድም፣ አጋንንትም፣ መናፍቃንም አሕዛብም ኢየሱስ ክርስቶስ በተለይ አይሁዳውያን ኢየሱስ ክርስቶስ ጎኑን ሲወጉት ሲያዩ እነሱ የሚያውቁት እንዳቆሰሉት፣ እንዳሳመሙት፣ ጎኑን እንደከፈቱት፣ እንደጎዱት ብቻ ነው የሚያውቁት።
እኛስ ኦርቶዶክሳውያን የኢየሱስ ጎን በጦር ሲወጋ ምንድነው ያወቅነው? ምንድነው የተረዳነው ካላችሁኝ የሱ ጎን ሲወጋና ጎኑ ሲከፈት የገነት በር እንደተከፈተ እናውቃለን ይላል ቅዱስ ኤፍሬም። የገነት በርን የተከፈተልን በቁስሎቹ ውስጥ የመግባት ጸጋ ነው ያገኘነው ይላል ቅዱስ ኤፍሬም። እኛ የምንረዳው እንደዚህ ነው ወገኖቼ። አይሁድ አሕዛብን መናፍቃንን ኢየሱስ ክርስቶስ የመጨረሻውን እስትንፋስ መስቀል ላይ ሲተነፍስ ሲያዩት ያበቃ የሞተ ነበር የመሰላቸው። እኛ ኦርቶዶክሳውያን ምን እንረዳለን በዚህ ውስጥ ካላችሁኝ በሞቴ ኢየሱስ ክርስቶስ መስቀል ላይ ስለኔና ስለናንተ ፍቅር የመጨረሻውን እስትንፋስ ሲተነፍስ እኛ ኦርቶዶክሳውያን ምን እንደምናውቅ ታውቃላችሁ? የመጀመሪያውን የህይወት እስትንፋስ እንደገና እንደ አዲስ መጀመራችንን እናውቃለን። ኢየሱስ የመጨረሻ እስትንፋስ የኛ የመጀመሪያ እስትንፋስ ነው። ይሄንን እናውቃለን። ኦርቶዶክሳዊነት የሚያውቀው ዕውቀት ከአይሁዳዊነት፣ ከአሕዛብነት፣ ከአረማዊነት፣ ከመናፍቃን በጣም የተለየ ነው። እነርሱ በመስቀል ላይ ክርስቶስ እንደሞተ ብቻ ያውቃሉ። እኛስ መስቀል ላይ ምን እናውቃለን ካላችሁኝ እውነት ነው ኢየሱስ ክርስቶስ ሞቷል፣ ዲያብሎስ ግን ተገሏል። እደግመዋለሁ፣ ዲያብሎስ ተገሏል፣ ኢየሱስ ክርስቶስ መስቀል ላይ ሞቷል። ለዚህ እኮ ነው አንዳንዶች አባቴ የተገደለበት መስቀል እንደዚህ አይደለም። ዲያብሎስን በመስቀል ላይ ጠርቆ ነው ያስወገደው። ዲያብሎስን የመግደያ መሳሪያ ነው የሆነው መስቀል። እግዚአብሔር እንዴት እንደቀየረው ተመልከቱ። መርገምን መሻሪያን ያደረገው ስለኛ እርግማን ሆኖ መርገምን ነው የሻረልን። የመርገሙን መሳሪያ የበረከት አደረገና ቀየረልን። ማፈሪያ ያሉትን መኩሪያ አደረግነውና ጉልላት ላይ አሰቀለን። በምን ቋንቋ እንግለጽ? ቃላት የለንም፣ ማብራሪያ የለንም። ቀየረው። ይሄንን ነው የምናውቀው። በጣም የሚገርም ነገር ልንገራችሁ። በተለይ መናፍቃ፣ በተለይ አሕዛብ አንድ የሚገርም ጥያቄ አላቸው። እናንተ እኮ የሞተ ነው የምታመልኩት ይላሉ። መነሳቱን ማወቅ አይፈልጉ። ለምን እንደሞተ አይገባቸውም። ቅድም እንዳልኳችሁ የተሰወረበት ሕዝብ ነው። አንተ ግን ይቅርታ ለቋንቋዬ ደፍሬ በመናገሬ ክብር ለአባቶችህ ይግባ እንጂ አንተ በርቶልህ ነው እዚህ የተሰበሰብከው። ያልበራላቸው ናቸው ይሏል። the enlightened one የበራላት ያቺ ሴት ትዛትላችሁ። ገብቶናል። ገብቶን ነው ምንጮኸው። ገብቶን ነው ምንናገረው። አምነን ነው ምንጮኸው። ሳይገባን አይደለም። ምን ኢየሱስ ፈራ፣ ደነገጠ፣ ተከዘ የሚል ሲያነቡ መጽሐፍ ቅዱስ ላይ የፈራ የተከዘ የደነገጠ ያዘነ ነው እንደ የምታመልኩት ብለው ሊጠይቁን ይሞክራሉ። እኛ ግን በዚህ ሐሳብና በዚህ ጥያቄ ውስጥ ኦርቶዶክሳዊነት ምን እንደሚያውቅ ታውቃላችሁ? እሱ በመፍራቱ ፍርሃታችንን እንዳስወገደ እናውቃለን። እሱ በመደንገጡ የዘላለም ድንጋጤያችንን እንዳስወገደልን እናውቃለን። እሱ በማዘኑ ሐዘናችንን እንዳጠፋልን እናውቃለን። ይሄ ምን ማለት መሰለ? ክርስቶስ የሥጋን ሕማማት ተቀብሎ ሕማማተ ሥጋ የሥጋን ሕማም ተቀብሏል። ካሳ ክሶልናል። ለሥጋ ብቻ አይደለም። ቆሰለ፣ ታመመ፣ የሾህ አክሊሉ፣ ጅራፉ፣ ንቅሳቱ፣ ችንካሩ እነዚህ ካሳ ክሶልናል። ለሥጋ የሥጋ ብቻ አይደለም። የነፍስን ካሳ በምን ካሰ ካላችሁኝ የነፍስ ሕመም መፍራት ነው። የነፍስ ሕመም መደንገጥ ነው። የነፍስ ሕመም መተከዝ ነው። የነፍስን ካሳ ክሷል። አዎ እንዴት ሆኖ? ታመማ፣ ማን ነው ደግ አዘና፣ ፈራ፣ ደነገጣ፣ ተከዛ። ይህንን አሕዛብ አይረዱትም። እኛስ የነፍስም የሥጋን ካሳ እንደ ካሰ እናውቃለን። ፍርሃታችንን እንዳራቀ እንረዳለን። ርሁቅ አንተም ርሁቃን በስዋሬከ በመሰወርህ ከራቁት የራቅ ነው ይላል ሊቁ። በመሰወሩ ከራቁት የራቀ ነው እግዚአብሔር። ወታለጽቆሙ ለርሁቃን በምህረትከ
በምህረት ግን የራቁትን ታቀርባለህ ይላል ሊቁ። ከራክ የእግዚአብሔር ሥራ ይርቅብሃል ወገኔ። አይሁድ በተለይ አይሁድ ሊቀ ካህኑ ልብሱን ሲቀድ እንደተቆጣ፣ እንደተበሳጨ፣ እንደተናደደ ነበር የሚገልጠው። ወገኖቼ ልብ በሉ። የኦሪቱ ሊቀ ካህናት ልብሱን ሲቀድ በክርስቶስ ላይ መበሳጨቱን ነው የሚገልጥ የነበረው። እኛ ግን ክርስቶስ ልብሱን እንዳልቀደደ ስናይ ያኛው ልብሱን በመቅደዱ ክህነቱ እንዳለፈች እንደተሻረች፣ ይሄኛው ግን ልብሱን ባለመቅደዱ ምክንያት ክርስቶስ ባለመቀደዱ ምክንያት ክህነቱ እንዳላለፈች እንረዳለን። ክህነቱ እንዳልተሻረች እንረዳለን። ባጭሩ እኛ አውቀነዋል። ክርስቶስ የእግዚአብሔር ልጅ የባህሪ አምላክ መሆኑን ተረድተነዋል። ከዚህች ዓለም ገዢዎች አይሁድ፣ መናፍቃን፣ አጋንንት ይህን ጥበብ አላወቁትም። ይቆየን። ብዙ እንዳላቆያችሁ የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት ከሁላችንም ጋር ይሆን። በዚህ ዕውቀትና በዚህ ሃይማኖት ያጽናን። አሜን።